ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን ወደናንተ በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ተጀመረ ደረጀ ይልማነኝ አብራችሁን ቆዩ በኢትዮጵያ ሰላም እንዲሰፍን መሻት ብቻ ሳይሆን ሁሉም ዜጋ ሰላም የማስፈንና የማጽናት ሀገራዊ ኃላፊነት እንዳለበት የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸው ባሳለፍነው ሳምንት ነበር በአማራ ክልል የታዩ ያሉ ግጭቶችና አለመግባባቶችን በሰላም መንገድ ለመፍታት ያለመ የሰላም ኮንፈረንስ በባህር ዳር ሊካሄድ መሆኑንም ጉባኤው አመልክቷል ሰላማዊት ሙሉጌታ ተጨማሪ አላት የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለመከባበርና ለአብሮነት ያላቸው ሚና በሚል መሪ ቃል ሶስተኛውን አገር አቀፍ የሰላም ጉባኤ ሰኔ 4 እና 5 2017 ዓ.ም በባህር ዳር ከተማ ሊካሄድ መሆኑን አስታውቋል በዚህ ሀገር አቀፍ የሰላም ጉባኤ ላይ የሀገር ሽማግሌዎች የወጣትና የሴቶች አደረጃጀት መሪዎች የሚዲያ አካላት የአማራ ክልል ሁሉም ዞኖችና ከተማ አስተዳደሮች ተወካዮች እና ነዋሪዎች በስፋት የሚሳተፉበት እንደሚሆን ተመልክቷል የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀት ጉሃን ቀሲስ ታጋይ ታደለ ሶስተኛውን አገር አቀፍ የሰላም ጉባኤውን አስመልክቶ በሰጡት መግለጫ በጉባኤው ላይ የሃይማኖት አባቶችና የሀገር ሽማግሌዎች ግጭቶች ባሉባቸው አካባቢዎች ላይ ሰላም የማስፈን ኃላፊነታቸው እንዲወጡ የማሳሰብ ስራዎች ይሰራሉ ብለዋል በቀጣይ የህብረተሰቡን አብሮነትና ሰላም ለማጠናከር የሚረዱ ስራዎች ተለይተው የመድረኩ ተሳታፊዎች በሙሉ ኃላፊነታቸው እንዲወስዱ የሚደረግም ይሆናል ተብሎ ይጠበቃል የሃይማኖት መሪዎችና ሀገር ሽማግሌዎች ግጭትን የመከላከል የተጣሉትን የማስታረቅ እንዲሁም ሰላምን የማጽናት ሃይማኖታዊና ሀገራዊ ኃላፊነታቸውን እንዲወጡ የማሳሰብም ስራ በዚሁ መድረኮች ላይ ይሰራል ተብሎ ይጠበቃል በኢትዮጵያ ሰላም እንዲሰፍን መሻት ብቻ ሳይሆን ሁሉም ዜጋ ሰላም የማስፈንና የማጽናት ሀገራዊ ኃላፊነት እንዳለበት ቀሲስ ታጋይ ታደለ አሳስበዋል በአንዳንድ የክልል አካባቢዎች እየታዩ ያሉትን አለመግባባቶችና ግጭቶች ለማስቆምና ሰላምን ለማስፈል የሚደረግ ሁለንተናዊ ጥረት ለማገዝ ነው ይሄ ጉባኤ እየተካሄደ ያለው ያው ሰላም ፈላጊ ብዙ ነው 100 ሚሊዮን ወይ 130 ሚሊዮን ኢትዮጵያ ውስጥ ቢኖር የትኛው ሜዳችሁ ማይካችሁን ይዛችሁ ኢንተርቪው ብታደርጉ ሰላምን ትፈልጋሉ ትል ኦብቪየስሊ ሰላም ፈልጋለሁ ነው የሚለው አይደል ለሰላም ተሰራለ ብላችሁ ጠይቁት ደግሞ ሰላምን ትፈልጋለህ yes እንደሚል ለሰላም ሰርተህ ታውቃለህ በሉት ይሄን ጥያቄ የትኛው ሚዲያ ሲጠይቅ አይቻልም ሄዱ ስንት ባለ ሀብት አለ ሰላም ላይ ምን አርጋር ኢንቨስት ስታደርግ ቦሎቄውን ስንዴውን ምርቱን ዘይቱን እንደሚሰራው ሁሉ ሰላም ላይ ምን ዘራ በሉት እኔ እሱን ጥያቄ ፈልጋለሁ ከኢትዮጵያ ህዝብ ሰላምን ለኢትዮጵያ ሃይማኖት ተቋማት ጉባኤ ብቻ የሰጠው ማን ነው ብቸኛ ኢትዮጵያ ውስጥ ሰላም ላይ አጀንዳይ ነው ብሎ አላማይ ነው ብሎ የሚሰራ ኢትዮጵያ ሃይማኖት ተቋማት ጉባኤ ነው ሰላም ላይ ሶስተኛውን አገር አቀፍ የሰላም ጉባኤ በክልሉ እየታዩ ያሉ ግጭቶችና አለመግባባቶች በሰላማዊ መንገድ ከመፍታት በተጨማሪ ህዝብ ለህዝብ የሚያገናኝ ጉባኤ መሆኑን ጠቅላይ ጻፊው አመልክተዋል በቀጣይ አመት ሰባተኛውን ሀገራዊ ምርጫ በተሳካ ሁኔታ ለማካሄድ በሀገሪቱ ሰላም ሊረጋገጥ ይገባል ተብሏል ሰላምን በማረጋገጥ በኩል ሁሉም የድርሻውን እንዲወጣም ተጠይቋል ሸሪፍ ኢማም ተጨማሪ ያለው በቀጣይ አመት ሰባተኛው ሀገራዊ ምርጫ ለማካሄድ ቅድመ ዝግጅት እየተጠናቀቀ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ በሰጠው መግለጫ አስታውቋል። ይህን ተከትሎ ተፎካካሪ ፓርቲዎች ስለ ምርጫ እያደረጉ ያለው ቅድመ ዝግጅት ምን ይመስላል በሚል ኢሳት ነጻ የህዝብ ሚዲያ ጠይቋል። ምርጫ ለማካሄድ የተለያዩ ሂደቶችን ማለፍ ይጠይቃል። ይህን ለማድረግ ደግሞ እንደ ልብ መንቀሳቀስ የሚያስችል ሁኔታ መኖር አለበት። አሁን ላይ በአገሪቱ ያለው የሰላም ችግር ውጤታማ ምርጫ ለማካሄድ አስቻይ አይደለም። እናም ቀድሞ ሰላሙ ላይ ሊሰራ ይገባል ብለዋል የነጻነትና እኩልነት ፓርቲ አደረጃጀትና አቅም ግንባታ መምሪያ ኃላፊ ሙባረክ ረሺድ በዚህ ሁኔታ ምርጫ ቢደረግ መደረጉን ማያውቀው ማህበረሰብ ክፍሉላ ሊኖር ይችላል ብዬ ነው የምገምተው ምክንያቱም ሁኔታው በጣም አስቸጋሪ ስለሆነ ማለት ነው እዚህ ነገር ላይ መንግስትም እንደ አንዱ መንግስት አካል ምርጫ ቦርድም በጣም ትኩረት ሰጥተው
ከሚያያቸው ነገሮች መሃል መሆን አለባቸው የሰላም ጉዳይ ማለት ነው። ተፎካካሪ ፓርቲዎች ወደ ተግባራዊ እንቅስቃሴ እንዲገቡ ከምርጫ ቦርድም ሆነ ከመንግስት አንዳች የተገለጸ ነገር የለም። ይሁን እንጂ በተደጋጋሚ መግለጽ እንደሞከርነው ከምርጫው በፊት የሰላሙ ጉዳይ ቅድሚያ ሊሰጠው ይገባል ያሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዋና ጸሐፊ ዋሲሁን ተስፋዬ ናቸው። ከምርጫው በፊት የሰላም ጉዳይ ከምንም ቅድሚያ የሚሰጠው ጉዳይ ነው ብለን እናምናለን። እሱን በተመለከተ ብዙ ስራ መሰራት አለበት የሚል አቋም አለ እና ከምርጫው በፊት የሰላሙ ጉዳይ ከሰላሙ ጋር ተያይዞ ያሉ ጉዳዮች ላይ ውይይት ንግግር መደረግ አለባቸው የሚል እምነት ነው ያለን። አሁን በአገሪቱ ካለ የሰላም መደፍረስ ጋር ተያይዞ የፖለቲካ ምህዳሩ እየጠበበና ፈና እየበዛበት ነው ያሉት ደግሞ የእናት ፓርቲ የውጭ ግንኙነት ኃላፊው አቶ ጌትነት ወርቁ ይህ ባለበት ሁኔታ እንዴት ሰላማዊ ምርጫ ማካሄድ ይቻላል? የሰላሙ ሁኔታ መስተካከል አለበት ሲሉ ያስረዳሉ። የፖለቲካ ምህዳሩ በጣም አፈና ያለበት ነው። ተንቀሳቅሰ መስራት አትችልም። በተናገርከውና በጻፍከው ትታሰራለህ እና እነዚህ መሰል ሁነቶች የሀገሩን ሁኔታ በጣም አሳሳቢ ያደርጉታል። ሌላውን ነገር ያው የለመድነው ነው። በተለይ ግን የሰላሙ ሁኔታ አስጨናቂ ነው። አንድ ፓርቲ ብቻውን ከሚቀርብ ሰብሰብ ብሎ መቅረቡ አዋጭም ተመራጭም ነው ያሉት አቶ ጌትነት በዚህ አግባብ መቅረቡ ድምጽ ለማግኘት ብቻ ሳይሆን የሚደርሰውን ጫና ለመቋቋም ያግዛል ብለዋል። 4፣ 5፣ 6 ፓርቲዎች ብንችል እስከ 10 ድረስ ለመሆን እየጣርን ነው። የኢትዮጵያ ሕዝብ ቢያንስ በዚህ ልንክሰው ይገባል። ተበታት ነው ወረቀት መግለጥ እንኳን ምን ያህል ከባድ እንደሆነ እናውቃለንና ይሄንን በማድረግ ለማስተካከል ጥረት ያያረግን ነው። ምርጫ ዝግጅት ይጠይቃል የሚሉት የነጻነትና እኩልነት ፓርቲ አደረጃጀትና አቅም ግንባታ መምሪያ ኃላፊው ፓርቲያቸው በቅርቡ በዚህ ጉዳይ ላይ ተወያይቶ የምርጫ እቅድ እንዲቀርብ አቅጣጫ ማስቀመጡን ገልጸዋል። በእቅዱ መሰረትም ጥሩ ተፎካካሪ ሆኖ እንደሚቀርብ ተናግረዋል። ባለው ሁኔታም ቢሆን መስራት ያለብንን ነገሮች ለመስራት ቅርብ ቀን በተደረገው ሁለተኛ መደበኛ የፓርቲ ጉባኤ ላይም ባንክሮ አቅጣጫ ከተሰጠባቸው ጉዳዮች አንዱ 7ኛው ሀገር አቀፍ ምርጫ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ እያሰባሰበ ነው። ይህ አንዱ ተስፋ የሚያደርጉበት መድረክ እንደሆነ የገለጹት አቶ ዋሲሁን ችግሮች ተነክሰው ወጥተው በምክክር መግባባት ላይ በመድረስ ሰላም ተረጋግጦ ምርጫ እንደሚካሄድ ተስፋቸውን ይናገራሉ። አንድ ተስፋ የምናደርግበት መድረክ እንግዲህ የሀገራዊ ምክክሩ ነው። ሀገራዊ ምክክሩ እንዳየኸው ኦልሞስት ሁሉንም ክልሎች ላይ አጀንዳ ማሰባሰብ ምዕራፉን አጠናቋ ከአንድ ክልል ከትግራይ ክልል በስተቀር በማዕከል ደረጃም የሚደረገው የአጀንዳ ማሰባሰብ አጠናቋ። የቦታው የተደረጉ የአጀንዳ ማሰባሰብ መድረኮች በጣም ችግሮቻችንን ነቅሰን ያወጣንበት ከሰማይ በታች ያሉ የሚባሉ አጀንዳዎች ሁሉ የተያዙበት ናቸው። እነዚህ የተሰበሰቡ አጀንዳዎች የዋናው ምክክር ሲጀመር የተወሰኑት እንኳን መፍትሄ ያገኛሉ ብለን እናስባለን። ግን የዚህን ሀገር ችግር ለመፍታት የሀገራዊ ምክክር ኮሚሽኑ ብቻ በሀገራዊ ምክክሩ ብቻ የሚፈታ አይደለም። ሌሎች ባለድርሻ አካላትም የሚያደርጉት ውይይት የሚያደርጉት ጥረት ወሳኝ ነው የሚል እምነት ነው ያለው። ሰላማዊና ዲሞክራሲያዊ ምርጫ ለማካሄድ ሰላሙ ላይ ትኩረት ሰጥቶ መስራት እንደሚገባ ፓርቲዎች አጽንኦት ሰጥተዋል። የስራና ክህሎት ሚኒስቴር የስራ ዕድል ፈጠራ ሁሉንም የማህበረሰብ ክፍል በአካተተ መልኩ እንደሚተገበር የገለጸው ባሳለፍነው ሳምንት ነበር። የስራ ዕድል ተጠቃሚ አለመሆን ለተለያዩ ህገወጥ ተግባራት ሊያጋልጥ እንደሚችልም ተጠቁሟል። ዮሐንስ ተስፋ ኢትዮጵያ ውስጥ የቴክኒክና የሙያ ትምህርት የሚያጠኑ ተማሪዎች ቁጥር እያሽቆለቆለ መሆኑ እየተገለጸ ሲሆን በሀገር አቀፍ ደረጃ 12ኛ ክፍልን ካጠናቀቁ ተማሪዎች መካከል 80% የሚሆኑት ወደ ቴክኒክና ሙያ ኮሌጆች ይመጣሉ ተብሎ የሚጠበቅ ቢሆንም እጅግ አነስተኛ መሆኑም ተጠቁሟል። ኢሳት ነጻ የህዝብ ሚዲያም ወጣቶችን በሙያ ስልጠና በስራ ፈጠራ ተነሳሽነትና የስራ ዕድል መርሃ ግብሮች ለማብቃት ምን እየተሰራ ይገኛል? የቴክኒክና ሙያ ማሰልጠኛ ተቋማት ብቁ ሙያውን በአግባቡ የተረዳ ባለሙያ ለማምረት ምን ያህል ዝግጁነት አላቸው የሚለውን በመያዝ በስራና ክህሎት ሚኒስቴር የስራ ዕድል ፈጠራ መሪ ስራ አስፈጻሚ ዘሪሁን አለማየሁን አነጋግሯል። አቶ ዘሪሁን የስራና ክህሎት ሚኒስቴር የስራ ዕድል ፈጠራን አካታች በሆነ መልኩ እንደሚተገብር ገልጸው የሴቶችን ተጠቃሚነት ለማረጋገጥ ከሚገኘው ስራ 50% ለሴቶች ለማድረስ እቅድ ቢያዝም ማሳካት የተቻለው ግን 40% እንደሆነ አሳውቀዋል። የቴክኒክና ሙያ ማሰልጠኛ ተቋማትን በተመለከተ ተግባራዊና ብቁ ባለሙያ ለማፍራት በሚያስችል መልኩ ስልጠና እየሰጡ እንደሚገኙም ተናግረዋል። ተቋማቶቻችን አሁን የሚሰጧቸው ስልጠናዎች ተግባር ተኮር ስልጠናዎች ናቸው። በአብዛኛው
ከዚህ በፊት ቴክኒክና ሙያ ተቋማት የወደቁ ልጆች መሰባሰቢያዎች ናቸው የሚባለው ናሬቲቭ እንዲቀየር በስፋት እየተሰራ የሚገኝበት ጊዜ ነው እና ቴክኒክና ሙያ ተቋማቶቻችን እንደውም በራሳቸው ኢንተርፕራይዝም ጭምር እያቋቋሙ የተለያዩ ፕሮዳክቶችንም ጭምር በማውጣት እንዴት ፕሮዳክት ማውጣት እንደሚቻል እንዴት አምርቶ በገበያ ላይ ብቁና ተወዳዳሪ ማድረግ እንዲቻል እዛው እየተለማመዱ የሚሄድበት ስራዎች ነው እየተሰሩ ያሉት። የቴክኒክና ሙያ ማሰልጠኛ ተቋማት የኢንዱስትሪውን ፍላጎት ያማከለና ገበያ ላይ ተወዳዳሪ የሆነ የሰው ኃይል ከማፍራት አንፃር ምን ያህል እየተሳካላቸው ነው ስንላነሳነው ጥያቄ መሪ ስራ አስፈጻሚው ይህን ብለውናል። ቴክኒክና ሙያ ተቋማት ቴክኖሎጂው የማይጠይቀውን ወይንም ብቁ ያልሆነ የሰው ኃይል ነው የሚያፈሩት የሚለውን አሁን የቀደመ እንትን ነው የሚሆነው። ስለዚህ በዚህኛው አመት የብቃት ያላቸው ልጆችን ለማፍራት ሁሉም ቴክኒክና ሙያ ተቋማቶቻችን ጠንክረው እየሰሩበት ያለበት ሁኔታ ነው ያለው። ስለዚህ እኔ ከቴክኒክና ሙያ ተቋማት የወጡ ልጆች ኢንዱስትሪው ላይ ፊድባካቸው ጥሩ እንደሆነ ነው ያለኝ እንትን ወጣቶች በሀገሪቱ በቂ የሥራ ዕድል ባለመኖሩ ሳቢያ አግባብ ባልሆኑ ህገወጥ ድርጊቶች ላይ እንዲሳተፉ እድል ከፍቶላቸዋል በሚል ብዙዎች ሲያነሱ ይደመጣል። ስራ አጥነት የኢኮኖሚ የማህበራዊ እንዲሁም የፖለቲካዊ ችግር ነው የሚሉት አቶ ዘሪሁን ይህንን ለመቅረፍ በመንግስት በኩል ከፍተኛ ጥረት እየተደረገ እንደሆነም ገልጸዋል። ስራ የሌለው ዜጋ የትኛውም አካል መጥቶ እንዲቀላቀል ከሱ ጋራ ጥሪ ቢያቀርብለት ከዛ ጋር ከመቀላቀል ወደ ኋላ አይልም። ስለዚህ እንደዛ ሲሆን የፖለቲካም ችግር ይሆናል ማለት ነው። ስለዚህ ስራ ፈላጊ ዜጎችን ስራ ዕድል መፍጠሩ በተጠናከረ አግባብ አጠናክረን የምንገፋበት ይሆናል ማለት ነው። የዘመኑን ቴክኖሎጂ የዋጀ ገበያ ላይ ተወዳዳሪ የሆነ ዜጋ ለማፍራትና የሥራ ዕድል ፈጠራን ለማጠናከር ከሚመለከታቸው መንግስታዊና የግሉ ዘርፍ ባለድርሻ አካላት ጋር በትብብር እንደሚሰራ የሥራና ክህሎት ሚኒስቴር አሳውቋል። የትምህርት ጥራትን ለማረጋገጥ በዘርፉ የሚታዩ ችግሮችን መፍታት ያስፈልጋል ተብሏል። የመምህራን የሙያ ብቃት ማነስ፣ የበጀት እጥረት እንዲሁም ሌሎች ተያያዥ ችግሮች በትምህርት ጥራት ላይ ተጽዕኖ እየፈጠሩ ነው ተብሏል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ዩኒቨርሲቲ የዘላቂ ልማት ማዕከል ትብብር አካታች ፍትሃዊና ጥራት ያለው ትምህርት ለኢትዮጵያ ዘላቂ ልማት በሚል መሪ ቃል በዘላቂ ልማት ግብ 4 ላይ ያተኮረ የውይይት መድረክ አካሂዷል። በግብ 4 ላይ የተቀመጠውን የትምህርት ጥራት አስመልክቶ ምን አይነት ስራዎች ተሰርተዋል የሚለው ጉዳይም በውይይቱ ተነስቷል። በአዲስ አበባ ዩኒቨርሲቲ የትምህርትና ቋንቋዎች ጥናት ኮሌጅ ዲን ዶክተር የቆያለም ደሴ እንደገለጹት በዓለም አቀፍ ደረጃ ዘላቂ የልማት ግቦችን የሚያደናቅፉ በርካታ ሰው ሰራሽና ተፈጥሯዊ ችግሮች ተፈጥሯል ብለዋል። የተጠኑ ጥናቶች እንደሚያሳዩትም በኢትዮጵያ የሚገኙ ተማሪዎች ከሚጠበቅባቸው ዕውቀትና የክህሎት ብቃት አንጻር ዝቅተኛ ደረጃ ላይ እንደሚገኙ ገልጸዋል። እነዚህና ሌሎች መሰል ችግሮችን ለመፍታት ዩኒቨርሲቲው የተለያዩ የጥናትና የምርምር ስራዎችን እየሰራ እንደሚገኝ ገልጸው የምርምር ስራዎችን ለማከናወን በከፍተኛ የትምህርት ተቋማት በኩል የፋይናንስ እጥረት እንደሚስተዋል ተናግረዋል። ዶክተር የቆያለም አክለውም የትምህርት ጥራትን ለማረጋገጥ በዘርፉ የሚስተዋሉ ችግሮችን መፍታት እንደሚያስፈልግ ጠቁመዋል። አራተኛ 8ኛ እንደዚህ ክፍል ተማሪዎች ላይ የተደረጉ አሰስመንቶች የሚያሳዩት የኢትዮጵያውያን ተማሪዎች ከሚጠበቅባቸው የዕውቀት እና የክህሎት ደረጃ በጣም በታች ናቸው። ለምሳሌ የዓለም ባንክ ጥናት የሚያሳየው የኢትዮጵያውያን ህፃናት 90% የሚቃረቡት በትምህርት ድህነት ውስጥ ናቸው ወይም ለርኒንግ ፖቨርቲ ለርኒንግ ክራይሲስ ውስጥ ናቸው። ይሄ እንግዲህ ብዙ አንድምታ አለው። አንደኛው ቀጥሎ ወደ ትምህርት ውድቀት ነው። ቀጥሎ ደግሞ ወደ ልማት ተግዳሮትና ችግር ያመራል። ስለዚህ ይሄ የበለጠ ተባብሶ ከመቀጠሉ በፊት በቀሪ 5 ዓመታት ምን እንስራ ነው? እኛ የተለያዩ ጥናቶችን ያካሄድን ነው። ስለዚህ በውሳኔ ሲወሰን መረጃን መሰረት ያደረገ ኤቪደንስን መሰረት ያደረገ እንዲሆን
ጥናቶችን ማጥናት አስፈላጊ እንደሆነ እናምናለን እየሰራንም ነው በዛ ዙሪያ የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ዶክተር ጄሉ ኡመር ለትምህርት ጥራት መጓደል መንስኤ ናቸው ያሏቸውን ጉዳዮች እንዲህ ገልጻሉ የትምህርትን ጥራት ደግሞ የሚያጓድሉ በርካታ ችግሮች አሉ አንዱ ያው የትምህርት ፋይናንስ ነው የዚህ አቅርቦትና ብቃት ወሳኝ ነው ሁለተኛ ደግሞ ትምህርት እንግዲህ አንዱ መነሻው መምህራን ናቸው የመምህራን ጥራት የመምህራን ቁጥር ሌላው ነው ሶስተኛው ደግሞ የሚሰጠውም ትምህርት እንግዲህ ስርዓት ትምህርት አለው የስርዓት ትምህርቱ ራሱ ጥራት እና ተቀባይነት ተፈላጊነት ያም ሌላ እንትን ነው እና የትምህርትን ጥራት አሰጋሪ የሚያደርጉት በርካታ የተወሳሰቡ ችግሮች ናቸውና እነኚህን ችግሮች አውቆ በእነኚህ ችግሮች ዙሪያ ላይ ችግሮችን ለመቀነስ እና ለማስወገድ መስራት እንደሚያስፈልግ ነው በከፍተኛ የትምህርት ተቋማት በኩል የሚስተዋለውን የፋይናንስ ችግር እንዲቀረፍ የትምህርት ተቋማቱ የገቢ ምንጭ የሚያገኙበትን መንገድ መፍጠር ይጠበቅባቸዋል ተብሏል መንግስትም ተቋማቱ አቅም እንዲኖራቸው የፖሊሲ ማሻሻያዎችን ማድረግ እንዳለበት ተገልጿል በግብርና ምርቶች ላይ ከሰሞኑ የታየው የዋጋ ጭማሪ በአየር ንብረት ለውጥ ሳቢያ መሆኑ የተገለጸው በዚሁ ባሳለፍነው ሳምንት ነበር በሌላ በኩል የመኖ የነዳጅ ዋጋ ጭማሪ በእንቁላል ላይ የዋጋ ጭማሪ ማስከተሉን የአዲስ አበባ ንግድ ቢሮ አስታውቋል ገነት ዘዘው ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች የአዲስ አበባ ከተማ አስተዳደር ንግድ ቢሮ የግብርና ምርት በሚፈለገው ልክ ለማህበረሰቡ ተደራሽ ከማድረግ አኳያ ጥረት እያደረገ መሆኑ ይገለጻል በዚሁ ረገድ በግብርና ምርቶችና በእንቁላል ተዋጽኦ ላይ ከሰሞኑ የታየው የዋጋ ጭማሪ መንስኤው ምንድነው ሲል ኢሳት የአዲስ አበባ ንግድ ቢሮን ጠይቋል የቢሮው የኮሙኒኬሽን ዳይሬክተር አሸናፊ ብርሃኑ በተወሰኑ አካባቢዎች በግብርና ምርቶች ላይ ያልተገባ የዋጋ ጭማሪ የሚያደርጉ ነጋዴዎች መኖራቸው እሙን ነው ያሉ ሲሆን ችግሩንም ለመፍታት እየተሰራ ነው ብለዋል ዳይሬክተሩ አያይዘውም የክረምት ወቅትን ተከትሎ በግብርና ምርቶች ላይ የዋጋ ጭማሪ መኖሩን ገልጸው በዚህም የዋጋ ንረቱን ለማረጋጋት የዝናብ መጠን ስርጭት በማይዛባባቸው አካባቢዎች ከአፋር ከሶማሌና ከአርባ ምንጭ ክልሎች ጋር የንግድ ትስስር በመፍጠር በቂ የምርት አቅርቦት እንዲኖር እየተከናወነ መሆኑን ተናግረዋል በመዲናዋ ከ219 በላይ የቅዳሜና እሁድ እንዲሁም 5 ትልልቅ የገበያ ማዕከላት መኖራቸውን ጠቅሰው በእነዚህ ቦታዎች ላይ ከመደበኛው ገበያ 20% ቅናሽ በማድረግ ለህብረተሰቡ በመቅረብ ላይ ነው ብለዋል ዋናው በዋናነት የወቅታዊ ሁኔታ አያየር ሁኔታ መሆኑ ተረጁ ጥሩ ነው የሚለገራለን 80 ምናምን ምን አጠቃላይ የገባ ላይ ያለው የሽንኩርት ሰዓት ከወቅቱ አንፃር ነው ስናይ ማለት አንዳንድ ወቅቱ ላይ አንዳንድ ጊዜ በጣም ዝቅ ይደረጋል ሆኖም ግን ወቅት በዚህ ሰዓት ያለው ወቅት አብዛኛው ቦታው ዝናብ ሲጀምር እንደዚህ ነገሮቹ ቀስቀዝ ማለት ምርት ጥራት ሲኖር አንዳንድ ቦታ ላይ እንደዚህ ነገር ይደረጋል ሆኖም ግን ቢሮ ለዚህ ዋጋ ማረጋጋት ስራ ላይ አፋር ክልል ሶማሌና አርባ ምንጭ አካባቢ ሙቀታማ አካባቢ ላይ የሚመረት ሽንኩርት አለ አብዛኛው ዛይዶ ትስስር ተፈጥሮ በብዛት ነው እየገባል ማለት ነው በሌላ በኩል በእንቁላል ተዋጽኦ ላይ የታየው የዋጋ ንረት አምራቾች እንደሚያነሱት ከውጭ የሚያስገቧቸው የዶሮ መኖ ማምረቻ ግብአቶች ዋጋቸው ጨምሯል እንዲሁም በሀገር ውስጥ የሚመረቱ መኖዎችም የትራንስፖርት ዋጋ መጨመሩን እንደ ምክንያትነት የሚነሱ መሆናቸው አብራርተዋል ይሁን እንጂ የእንቁላል ተዋጽኦ ላይ የአቅርቦት እጥረት ችግር አለመኖሩን አንስተው ህብረተሰቡ የእንቁላል ተዋጽኦ ምርትን በተመጣጣኝ ዋጋ እንዲያገኝ ለማድረግ በትኩረት እየተሰራ ነው ብለዋል የምርት እጥረት የለውም ምርት አለ ነገር ግን ምንድነው የመኖ የፋብሪካ ምርቶች መኖ ዋጋ ይጥፍ ጨምሯል ማለት ሁለተኛ ትራንስፖርቴሽን ነዳጅ ጭማሪም እንደዚህ ነገሮች መሰሰሉ ነገሮች አሉ በዚህ ምክንያት ነው ጭማሪ ተደረገ የሚለው አምራች አካባቢ የተደረገው ቢሮ ግን እንደዚህ ነገር በዚህ ዋጋ ሽጠው በዚህ ዋጋ ለምን አልሸጠም የሚል ፍሪ ማርኬቲንግ ውስጥ የለው በዋናነት ግን ምርቱ በአግባቡ በደንብ ከተማ መግባት አለበት ተብሎ በአብዛኛው አምራች ጋር ትስስር ተፈጥሮ በሰፊነት ከተማ ላይ ዳምፕ እየተደረገ ነው ማለት አሁን በአሁኑ ዋጋ ከ25 26 የነበረው ወደ 20 21 22 ብር ገብቷል ማለት 22 ብር እየተሸጠ ያለው የአበሻ ነው እንጂ ፈረንጅ 20 እና 21 ብር ነው እየተሸጠ ያለው
ይሄ ሲናይ ዋጋው በጣም ዝቅ እየተደረገ ነው ማለት ነው። በስፋት ከትስስር ስራ ተፈጥሮ አምራቹ አብዛኛው ቦታም ተሰጥቶ ገብቶ እንዲሸጥ እየተደረገ ነው። ይህ በእንዲህ እንዳለ በቅዳሜና እሁድ ገበያዎች ላይ ቢሮው ከተመነው ዋጋ በላይ የሚሸጡ ነጋዴዎች ላይ እርምጃ እየተወሰደ መሆኑን ጠቅሰው ማህበረሰቡ ያልተገባ የዋጋ ጭማሪዎችን ሲመለከት ለቢሮው ጥቆማ መስጠት እንዳለበት የቢሮው የኮሙኒኬሽን ዳይሬክተሩ አሳስበዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አሜሪካና ቻይና የንግድ ስምምነታቸውን ለማስቀጠል መስማማታቸው ተገልጿል። የአሜሪካና የቻይና ባለስልጣናት በእንግሊዝ ለንደን ባደረጉት ውይይት ወደ ውጭ የሚላኩ ምርቶች ላይ የተቀመጡ እገዳዎችን ለማቃለልና የታሪፍ ስምምነትን ለማስቀጠል ተስማምተዋል። መሰረት ባዩ ተጨማሪ አላት። የሁለቱ ሀገራት ባለስልጣናት ቻይና ወደ ውጭ በመትልካቸው ማዕድናት ላይ የተጣሉ ገደቦችን ለማቃለልና ለረጅም ጊዜ የቆዩ የንግድ ልዩነቶችን ዘላቂ መፍትሄ ለማግኘት ያላቸውን ፍላጎት አሳይተዋል። በለንደን የተደረገው የሁለት ቀናት ውይይት ከተጠናቀቀ በኋላም የአሜሪካው የንግድ ሚኒስትር ሃዋርድ ሉትኒክ ለጋዜጠኞች እንደገለጹት የስምምነት ማዕቀፉ በሀገራቱ መካከል ያለውን ከፍተኛ የታሪፍ ጭማሪ ለመቀነስ የተደረገው የጄኔቫ ስምምነትን ያጠቃልላል ብለዋል። የጄኔቫው ስምምነት ቻይና ወሳኝ ማዕድናትን ወደ ውጭ የምትልክ በትን መንገድ በመገደቧና አሜሪካን በምላሹ የራሷን የኤክስፖርት ቁጥጥር በመጣሏ ስምምነቱ ተቋርጦ ቆይቷል። የንግድ ሚኒስትሩ በለንደን የተካሄደው አዲሱ ስምምነት አሜሪካ ቀደም ሲል ያስቀመጠቻቸውን አንዳንድ ገደቦች እንደሚያቃልል ተናግረው ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። ወደ ኋላ ተመልሰን ፕሬዝዳንት ትራምፕን እናነጋግርና ማጽደቃቸውን እናረጋግጣለን። በተጨማሪም ከፕሬዝዳንት ሺ ጋር በመነጋገር እነሱም ማጽደቃቸውን እናረጋግጣለን። ሁሉም ካጸደቁት በመጪዎቹ ሁለት ቀናት ጠንክረን የሰራነውን ማዕቀፍ ተግባራዊ እናደርገዋለን። በሀገራቱ መካከል ያለው የንግድ ውጥረት ለማርገብ ባለፈው ወር በስዊዘርላንድ ጄኔቫ ከተማ ሁለቱም ወገኖች አብዛኛውን ታሪፍ እንዲያነሱ ያስቻለ ቅድመ ስምምነት ላይ ደርሰው ነበር። በዚህም በለንደን በተካሄደው ውይይት የጄኔቫን ስምምነትና በሁለቱ ፕሬዝዳንቶች መካከል የተደረገውን የስልክ ውይይት ተግባራዊ ለማድረግ የሚያስችል ማዕቀፍ መደረሱን የንግድ ሚኒስትሩ ገልጸዋል። ነገር ግን ወደ ተግባር ከመግባታቸው በፊት ስለ ስምምነቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕና የቻይና ፕሬዝዳንት ዢ ጂንፒንግን ጨምሮ የከፍተኛ አመራሮችን ይሁንታ ማግኘት እንዳለባቸው ገልጸዋል። የቻይና የንግድ ምክትል ሚኒስትር ሊ ቺንጋንግ በበኩላቸው በመርህ ደረጃ የደረሰው ስምምነት የመሪዎችን የመጨረሻ ፍቃድ በመጠባበቅ ላይ እንደሚገኝ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የታሪፍ ፖሊሲዎች ዓለም አቀፍ ገበያዎችና በዋና ዋና ወደቦች ላይ መጨናነቅና ውዥንብርን ፈጥሯል። ኩባንያዎችን በ10 ቢሊዮን ዶላር የሚገመት የሽያጭ ኪሳራና ከፍተኛ ወጪ አስከትሏል ተብሏል። በመሆኑም የሁለቱ ሀገራት ስምምነት በትራምፕ አንድ ወገን ታሪፍና በቻይና መንግስት የሚመራ ኤክስፖርት ላይ የተመሰረተ ኢኮኖሚ ለረጅም ጊዜ የቆዩ የአሜሪካ ቅሬታዎችን በተመለከተ ጥልቅ ልዩነቶችን ለመፍታት ብዙም አይረዳም ተብሏል። የዓለም ባንክ የ2025 ዓለም አቀፍ የእድገት ትንበያው ወደ 2.3% ዝቅ ማለቱን መግለጹን ሮይተርስ ዘግቧል። በመጨረሻም ኢራን በኒውክሌር ፕሮግራሟ ላይ ችግር የሚያጋጥማት ከሆነ የአሜሪካንን የጦር ሰፈሮች እንደምታጠቃ የዛተችው በዚሁ ባሳለፍነው ሳምንት ነበር። ከኒውክሌር ፕሮግራም ንግግሩ ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ይደረሳል የሚል ተስፋቸው መሟጠጡን ተናግረዋል። ሸሪፍ ኢማም ተጨማሪ አለው። የኢራን የመከላከያ ሚኒስትር እንዳሉት ከአሜሪካ ጋር ግጭት ከተፈጠረ ሀገራቸው በቀጠና ያሉ የአሜሪካ የጦር ሰፈሮችን ኢላማ እንደምታደርግ አስታውቀዋል። ይህ የሆነው ፕሬዝዳንት ዶናልድ ትራምፕ የኒውክሌር ፕሮግራም ስምምነት ይደረሳል የሚለው ተስፋቸው መሟጠጡን ከገለጹ በኋላ ነው። ዋሽንግተንና ቴህራን ከአፕሪል ጀምሮ 5 ዙር ንግግር አድርገዋል። ትራምፕ ኢራን የምታበለጽገው ዩራኒየም መጠን ላይ ገደብ እንዲደረግ የሚል ስምምነት እንዲደረስ ይፈልጋሉ። እዚህ ስምምነት ላይ የማይደረስ ከሆነ ግን ኢራን እንደሚያጠቁ ዝተዋል። የኢራን የመከላከያ ሚኒስትር አዚዝ ናዚርዛዴህ ረቡዕ ዕለት እንዳሉት አሜሪካ ቀድማ ኢራንን የምታጠቃ ከሆነ በቀጠና ያሉ የአሜሪካ ጦር ሰፈሮችን ኢላማ እናደርጋለን ብለዋል። በሌላ በኩል ጥቂት ባለስልጣናት እንዳስጠነቀቁት ስምምነቱ ፍሬ የማያፈራ ከሆነ ግጭት ሊኖር ይችላል ሲሉ ስጋታቸውን ገልጸዋል። ጥቃት የሚቃጣብን ከሆነ ሁሉም የአሜሪካ የጦር ሰፈሮች ለእኛ ቅርብ ስለሆኑ ኢላማ ይደረጋሉ ሲሉ ለሪፖርተሮች መንገራቸውን ሮይተርስ ዘግቧል።
በዚህ ጊዜ የኢራቅ የመንግስት ዜና ወኪል ረቡዕ ዕለት እንደዘገበው ኢራቅ በባግዳድ የሚገኙ የአሜሪካ ኤምባሲ ሰራተኞች ለቀው የሚወጡበት አንዳች የደህንነት ችግር የለም ብሏል። ቀደም ሲል የአሜሪካና የኢራቅ ምንጮች እንዳሉት ዋሽንግተን ከፊል የባግዳድ ኤምባሲ ሰራተኞቿን ለማስወጣት በዝግጅት ላይ መሆኗን ተናግረዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴሄራን ቀይ መስመር በሚል ካሰመረችው መለሳለስ አሳይተዋል። ቀደም ሲል አስታውቀናል። እናም ታላቁ መንፈሳዊ መሪ እምነት የኒኩለር ቦምብ መገንባት አይደለም፣ የፈለገ ሰው መጥቶ ማጣራት ይችላል፣ እኛ ኒኩለር ቦምብ አናመርትም ብለዋል። እኛ በአገራችን በፈለግነው ጉዳይ ላይ ጥናት ምርምር ማድረግ አንችልም፣ ይህን አታደርጉ ለማለት ማን ነው ፈቃድ የሰጣቸው? እኛ ምርምር ማድረግ አንችልም፣ እነሱ እነማን ናቸው ሁሉንም ነገር አቁሙ ዝጉ የሚሉን ሲሉ ጠይቀዋል። አሁን ድርድር ላይ ነን፣ እናም በአቋማችን እንጸናለን፣ ማንም በኃይል ሊጫነን አይችልም ብለዋል። ትራምፕ እንዳሉት ከኢራን ጋር የኒኩለር ስምምነት ይደረሳል የሚለው ተስፋቸው እየቀነሰ መምጣቱን ረቡዕ ዕለት በማህበራዊ ሚዲያ በተለቀቀ አስተያየታቸው አስታውቀዋል። አያይዘውም የአሜሪካው መሪ ድርድሩ የማይሳካ ከሆነ በኢራን ላይ ጥቃት ይፈጽማሉ ወይ ተብለው ለተጠየቁት ሲመልሱ እኔ አላውቅም ብለዋል። በከፍተኛ ኃላፊዎች ደረጃ በቴህራን የኒኩለር ፕሮግራም ላይ በአሜሪካና በኢራን የሚካሄደው ንግግር እሁድ በኦማን እንዲካሄድ መወሰኑን ባለስልጣናት ሐሙስ ዕለት ተናግረዋል። ስድስተኛው ዙር የአሜሪካ ኢራን ድርድር በሙስካት እንደሚካሄድ ለመግለጽ እወዳለሁ ብለዋል የአገሪቱ የውጭ ጉዳይ ሚኒስትር በማህበራዊ ገጽ ባስተላለፉት መልእክት። የአሜሪካ ባለስልጣን ለኤቢሲ ኒውስ ረቡዕ ዕለት እንደነገሩት ምንም እንኳን በአካባቢው ከፍተኛ ውጥረት የሰፈነ ቢሆንም የልዑካን ቡድኑ በንግግሩ ላይ እንደሚገኝ አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራጋቺ ረቡዕ ዕለት በሰጡት አስተያየት ፕሬዚደንት ትራምፕ ወደ ስልጣን ሲመለሱ ኢራን በፍጹም የኒኩለር ጦር መሳሪያ አይኖራትም ማለታቸውን አስታውሰዋል። ትራምፕ ደጋግመው እንዳስታወቁት ከኢራን ጋር የሚኖረው ስምምነት ምንም አይነት ዩራኒየም እንዳታበለጽግ ነው። ይሁን እንጂ የኢራን ውጭ ጉዳይ ሚኒስትር አራጋቺ ግን አሁንም ተስፋ አላቸው፣ ስምምነቱ ኢራን ዩራኒየም እንድታበለጽግ ይፈቅዳል የሚል። ዜናውን ስናጠናቅር አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ሳምንታዊ ባሳለፍነው ሳምንት የተላለፉ ዜናዎችን በድጋሚ መራርጠን ያቀረብንበት ፕሮግራማችን እዚሁ ላይ ተጠናቋል። ከዜናው ጋር ደረጀ ይልማ ነበርኩ። ከኢሳት ቀሪ ዝግጅቶች ጋር ሰናይ ጊዜ